Shadie, Mumi, Yentem, Mumi, Igudu. Shut up, Jada, do I wish? Arves kuch bhai. Isman go Johnny. የትግራይ ወጣት ስለ የትግራይ እናቶች የምታስቡት ነው ተፈናቃይ ማለት በጀት ይለቀቅ መድኃኒት ይከፈት ወለ ተከናወነ እሰይ ዲቦራ ካላገባሽ ሰርክ ካልደገሽ ሆን ተብሎ ሰላም እንዲናችሁልኝ የተወደዳችሁ ቻናሌ ተከታታዮች ሰሞኑን በጣም ተጠፋፍተናል። እንዴት ሰንብታችሁልኛል? ሞዳችሁ የቻናሌ ተከታታዮች እንደተለመደው በሌሎች አነጋጋሪ በሆኑ ቪዲዮዎች ተመልሰናል ማለት ነው። ጃኒ ከበድ ያለ ተቃውሞ እየቀረበባት ይገኛል ማለት ነው። ያስተላለፈችውን መልእክት ድምጽ አስመልክቶ ምንድነው የተፈጠረው የሚለውን ነገር አብረን እናያለን። ሴዶ ማርሻል እና እንግዲህ ጆኒ ባልታሰበ ሁኔታ ፋይት አድርገዋል። ምንድነው የነበረው ነገር የሚለውንም ነገር ይዤላችሁ መጥቻለሁ። ዲቦ ልታገባ ነው እውነት የሚለውንም ነገር እንዲሁ ይዤ መጥቻለሁ። አንዲት የገጠር ልጅ ቆንጂዬ ጥርሶቿ ምናምን ደምግባቷ የሚያምር የገጠር ልጅ መነጋገሪያ ሆናለች ማለት ነው። ሌሎች እጅግ አነጋጋሪ የሆኑ ጉዳዮችም አሉ። ወዳችሁ ቤተሰቦቼ አብራችሁን ቆዩ። ሰብስክራይብ ያላረጋችሁ እዚህ ጋር ሰብስክራይብ እያረጋችሁ ላይክ እና ሼር ሁሌም እንዳይረሳ። ወደ ቪዲዮዎቹ እንሂድ። እንመለሳለን። ጋይስ ዛሬ ሄሊኮፕተር ጋር ለወጣ ነው። ወጥቼ አላውቅም። ለመጀመሪያ ጊዜ ነው የምወጣው። ተከታተሉኝ። ሌትስ ጎ። ጃኒ ከብዳለች ጋይስ። ኢንተርናሽናል ሴሌብሪቲ እየመሰለች ነው አሁን። እንደዚህ በሸነና እያለች ነው። በሸነና መጣበት ጋይስ። ወይ አያች አረንጓዴ አሻራቸውን ሊያስቀምጡ መጥተው የቦክስ አሻራቸውን አስቀምጠው ይሄዳሉ። ምን እንደሚሻላቸው እነዚህ ልጆች ይገርም ፕሮሞሽን ነው ጋይስ። የሴቶች እንግላት አጥቷል። አተረፉት እንጂ አዲሰው ቀላቀለው ነው። አተረፉ የመንጃዳ ነው። እነሱ ተነጋግረዋል። በቃ እሱ እኮ መስዋዕት ሆኖ ከመታኝም ከደበደበኝም ይደብደበኝ ብሎ ነው የመጣው። ኦኬ ወስኖ ነው የመጣው። እኔ ምንም አላውቅም። አይ ከኢቲቪ ጋር አሁን ይሄ ፕሮግራም እኮ ቲቪ ላይ ይተላለፋል። አሁን ኢትዮጵያ ቴሌቪዥን ላይ ማለት ነው። ከኢቲቪ ጋር ነው። ያው ከማርሻል አርቱ የተማርኩት ነገሮችን ከኋላ እንትን ማንበብ እችላለሁ። ለዛ ከኋላ ምን በአካባቢ የሚመጣው ነገር ማንበብ እችላለሁ እና ዞርክበት አላማው ሌላ ነገር ነው። አነበብከውና ዞርክ ከኋላ ምን ይሁንታ ያውቃለሁ። ገብቷል። ይተላለፋል። የቦክስ ሰዓት ላይ ነው የሚተላለፍ፣ የስፖርት ሰዓት ላይ ስማ ይኸውልህ፣ አንድ ሀገር ጥሩ ኢንቫይሮንመንት ሊያመጣ የሚችል አበባ እኮ ነው የወረወርክበት። ሙሽርዬ አይበልሽ ከፋ ሁሉም ያገባል በለው። ወለ ተከናወነ እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ዲቦራ ካላገባሽ ሰርክ ካልደገሽ ሆን ተብሎ ሰው ለመንቆር የተደረገ ነገር ነው የምለው። አዎ ጋይስ እቺ ሾርኔ ሰውን ለማናደድ ነው የተጠቀምሽባት። እኔ ደግሞ አስጨፈረሽ ጋይስ። ልታገባ ነው ተብሏል አይደል? ልታገባ ነው ብላችኋል። ልታገባ ነው ሰርጓ ነው ብላችሁኛል። ይሄን ደግሞ ራሷ ጭምጭምታ ሰጥታናለች። ቤተሰብ ካለበለዚያ ግን እቺ ለእህቴ ቤታ ሾርኔ ነው
ኋላሽ መጥቼ ብዙ ነገር ተብዬ በሰርግ አገባሁ ብለሽ ለማቃጠር ካልሆነ በስተቀር ሙሽራ ከሆንሽ ትረግሻታለሽ፣ ቬሎ ለብሰሽ ታሳይናለሽ። እኔ እንደዚህ ጨፍሬ አላገባም የቀልድ ነው ካልሽ ሆን ተብሎ እህቴ ቤታ እንድትናገር ለማድረግ የተቀሰቀሰ ነገር ነው ብዬ ነው። እንግዲህ ዲቦራ ከራሷ የመጡትን የተለያዩ ምንጮችን አስመልክቶ በጣም ብዙዎች ልታገባ ነው እየተባለ ይገኛል ማለት ነው። እሷም በጣም ደስተኛ ሆና እየታየች ትገኛለች ማለት ነው። መወዳችሁ ቤተሰቦች እናንተም የናስመልክቶ ምን ሐሳብ አላችሁ? ወደ ሌሎች ጉዳዮች እንሂድ እስኪ። እንድረስላቸው ወጣቶች ልጆች እየታፈሱ ነው ያልኩት እንዴ፣ እየተወሰዱ ነው። ጃኒ ስመኝ ገብሩ አርፈሽ ቁጭ በይ። በትግራይ ወጣትና በትግራይ እናት አያገባሽም። ድምፅ ሆናለሁ ብትይ ውርደት ከኔ አካል እኔ ነው ማንቋሽሽ፣ እኔ ነው የምሰድብሽ። ራቸው ተስፋዬ አርፈ ቁጭ በል። ከዚህ በፊት ስንደበደብና ስንራብ ያልነበራችሁ ድምፅ ያልሆናችሁ አሁን ማን ስለሆናችሁ ነው ድምፅ ብትሆኑ? አርፋችሁ ቁጭ። ራቸው ተስፋዬ ስመኝ ገብሩ ስመኝ አሁን ዱባይ ሆነሽ በቃ ይዝናናሽ። አውቃቸዋለሁ መቀሌ እኮ ሂጄ ነበር ምናምን ምን አባሽ ስትሄጂ ለራስሽ ልትዝናኝ ነው ሄድሽ እንጂ ድምፅ ልትሆኝ አይደለሽም። ቆሻሻ አርፈሽ ቁጭ በይ። ነግሬሻለሁ። ዱባይሽ አርፈሽ ቁጭ ብለሽ ሸርሙት። አርፈሽ ቁጭ በይ። የዛሬ 4 ዓመት ቲክቶክ ታዋቂ አልነበርሽም እንዴ? ምን አባሽ ታዲያ የዛ ጊዜ አልሆንሽም? ስንደበደብ ባንክ ሲዘጋብን፣ ኢንተርኔት ሲዘጋብን፣ ስልክ ሲዘጋብን ቁጭ በይ። አንዳንድ የትግራይ ተወላጅ ይላችሁ እዛ ደግሞ ሞዴሬተር ያላችሁ የጃኒ ቂጣቃቢዎች እዚህ ብትሰርቡኝ የጃኒ ቂጣቃቢዎች ማለት ነው። በቪዲዮ ወጣችሁ ስደቡኝ። ወንድ የሆነ በቪዲዮ ወጣችሁ ስደቡኝ። ለራሳችሁ ነው ድምፅ ሁና ሳይሆን ከመንግስት ጎን ሁና ነው። ምስ መንግስት ጎን ኮይና ሓደ ድምፅ ልኾን ነው ሓሽዮም ና መንግስት አሽከራት ነው። አንዳንዳችሁ ደግሞ የትግራይ ተወላጆች አዶናይ ለቀቅ አድርጉት። አዶናይ መንግስት አይደለም መሬት የሚያስመልስ። አዶናይ መንግስት አይደለም ባጀት የሚለቅ። አዶናይ የ26 ዓመት ገና ታዳጊ ወጣት ነው። አዶናይ ተዋጋ ብሎ ድምፅ አይሆንም። በቃ አዶናይ ድምፅ ሆነን ስላላችሁት ድምፅ ሆነ። አፈሳ ይቅር አለ እንጂ አንተ ካድሬ አንተ የብልጽግና ቂጣጣቢ ምናምን አትበሉት። እሱ መንግስት የዛሬ 4 ዓመት ድምፅ ያልሆነ ሰው ዛሬ መሆን አይችልም እንዴ? ጋይስ ይሄን መልሱልኝ። ይኑርበት፣ ለእናቱ ለአባቱ ይኑርበት። እንዲኖሩ ወጣቱ እንዲኖር ነው ድምፅ እየሆነ ያለ እንጂ የብልጽግና ቂጣጣቢ ቢሆን ተዋጋ ችግር የለውም አይዞ ማለት አጥቶት አይደለም። እነ መርዞች ማለት ነው። አንዳንድ የራሳችሁ ሰው ናውዓልኩም ሰብለ ዳውን የትጎሩ ናውዓልኩም ሰብ ከፈብሉ አምስ ከፍሉ ግን ዜዶ ለአኺ ህጅት አለት ትግርኛ ብጣዕሚ ፐርፌክት አይኮነን ግን ናይ ውሽጥና ከምዚ ምዛረብ ስለዘለን እዩ ዛረ እንታይ ገይሩ እንታይ እዩ ከብዚ ንበዓሉ እዩ ዝነብር ንቤተሰቡ ንስድራታቱ እዩ ዝነብር ዘሎ ለአይ ህጂ እዚ አክቲቭ ያኒ ምን አድርጋሽ ነው ዜዶ አዶናይን ትቼ ለምን ድምፅ ሆንሽ ብዬ ለምን ከዚህ 4 ዓመት አል ድምፅ አልሆንሽም ብዬ ሸለ ሸርሙጣ ብያታለሁ። ምንድነው ምን አድርገሽ ማለት ማናከ እኔ ደግሞ ልጠይቅሽ አሁን ራስሽ ልነግርሽ ነው አዶናይን አትንኩት ብለሻል። እሺ አዶናይን አትንኩት ብለሻል ስትይ ለህዝቡ ነው ድምፅ የሆነው ለህዝቡ ነው ድምፅ የሆነው። እሷ ምን ቤት ናት ድምፅ የምትሆነው? እሱ ለእሱ መብቱ ነው እንደፈለገ ማንም ሁላችንም ምንም የምደግፈው ነው። ገባሽ? የሌለ ነገር ጦርነት የለም መታፈስ ነው። ደቡብ ላይም ልጆች እየታፈሱ ነው። መናገር ከሆነ ቅድምም ብያለሁ እዛም ስላሉ ህጻናቶች እነሱም እናት አላቸው። ከተናገረ በሌላውም ክልል ውስጥ ያለውን አንድ ላይ መናገር ነው። መናገሩ እኔ አልጠላው እኔ አያገባኝም መብቱ ነው። ገባሽ? ነገር ግን ጃኒ እኔ ቅድም እንደውም ቪዲዮ ሰርችላታለሁ የመሰላትን ነገር ነው የተናገረችው። ግን ልትሰድ መስደቡ ትርጉም የለውም። ይቺ ልጅ የተባለችውን አረገች እንጂ እርግጠኛ ሆኜ ነው ነገሮች ሁሉ ገብቷትም አይደለም። ምን ነው ከአዶናይ ጋር ያለች ሁላችሁም ተወዳታል ነበር እንዴ? ተወጃታ ከብራታል ነበር። እኔ ከዛ በፊትማ ከብራታለሁ፣ ከፈለኩ ሰድባታለሁ፣ በጌም እንሰዳደባለን። ከአዶናይ ምናምን እኔ አዶናይ እንዲተዋትም አልፈልግም ነበር፣ እንዲጣሉም አልፈልግም። ማንም ያቀኛል፣ ሪከርድም የተደረጋለ። ግን አሁን ለምንድን ነው አሁን እንደዚህ የምትለው? ከዚህ በፊት ለምን አላላችሁም ነው? ስለ ራሴ ስሜት ነው የተናገርኩት። ገባሽ? እንኳን አይደለም ጃኒ ልንገርሽ፣ ያልተናገሩ የትግራይ ልጆችም አሉ አዲስ አበባ ውስጥ። ጃኒ ትግራዊት አይደለች። ብትናገርም ባትናገርም ከሷ የበለጠ በእድሜም በአስተሳሰብም የበለጡ ሰዎች አልተናገሩም። ይሄ አሁን እንደዛ የምንል ከሆነ አህያውን ፈርቶ ዳውላውን ነው። ስንት አሉ እኮ የትግራይ ወጣት ስለ የትግራይ እናቶች የምታስቡት ነው። ተፈናቃይ መለስ በጀት ይለቀቅ፣ መድኃኒት ይከፈትለት፣ ነዳጅ ይዋለት ህዝቡ። የዛን ጊዜ ውጊያ የሚፈልግ ካለ እናየዋለን ልትሉ ይገባ ነበር። እኛ ሶሻል ሚዲያ ላይ 3 ዓመት እናውቃቸዋለን፣ 5 ዓመት እናውቃቸዋለን። ከ2020 ያው ጀምሬ እናውቃቸዋለን። አንድ ቀን ስለ ትግራይ ህዝብ ተናግራችሁ አታውቁም። አንድ ቀን በድሮን ሲጨፈጨፈ ራሱ እየተጨፈጨፈ ነው ብላችሁ አታውቁም። አሁን ጥሩ ትግሬዎች ለመምሰል መጣችሁ።
ነምበር ዋን የትግራይ እናት ጦርነት አትፈልግም። የትግራይ እናት ጦርነት የምትፈልግ ይመስል ወይም ክላሽ እየገዛች የምታቀብል ይመስል ወይም ዲሽካ እየገዛች የምታቀብል ይመስል የትግራይ እናት እንደዚህ፣ የትግራይ እናት እንደዚህ፣ የትግራይ እናት እንደዚህ፣ የትግራይ እናት እንደዚህ። እሱ ከማለታቸው በፊት 4 ጥያቄዎች ጠይቁት። ጥያቄውን በስነ ስርዓት መልስ። የትግራይ ህዝብ ተፈናቃይ ያለው ወደ ቦታ መለስ። የትግራይ ህዝብ ነዳጅ ይከፈት። የትግራይ ህዝብ መድኃኒት ይከፈትለት። የትግራይ ህዝብ ነዳጅ ይከፈትለት። የትግራይ ህዝብ የትግራይ ክልልን ባጀት ይከፈት። ይሄን ብላችሁ ጠይቁ። ዜዶ እንግዲህ ጃኒ ላይ እየወረደችባት ትገኛለች። እንግዲህ እዚህ ጋር ማላቀርባቸው አስጠልታ ነገሮች ሁሉ ትጠቀማለች ማለት የዛሬ 5 ዓመት ድምጽ ስላልሆንሽ ዛሬ መሆን አትችልም አይባልም በፍጹም። ሲጀመር የዛሬ 5 ዓመት መሆን ያልቻለ ድምጽ አይሰማም፣ ብዙ ዝነኛ አይደለሁም ወይም በሆነ ምክንያት መናገር ያልፈለገበት ሊሆን ይችላል። የዛሬ 5 ዓመት ስለተናገረች ዛሬ ልትከለከል አይገባም። እንትን ያለች ድምጽ የሆነችበት መንገድ ትክክል ከሆነ ማለት ነው። ዛሬም ድረስ የዛሬ 5 ዓመትም ድምጽ ያልሆነ ዛሬም ያልሆነ አለና እንደውም መለወጡ ጥሩ ነው። ከዛ በመቀጠል ግን አንደኛውን ኩይሊያ እንዳለችው አንደኛውን አዶናይን አትንኩብኝ እሷን ግን እያሉ መናገር ትክክል አይደለም። ድምጽ ሆን እንዲህ አርግ ካልሽ ሁሉንም አንዱን እየወደድሽ አንዱን የመረረ ጥላቻ በጣም የሚያስጠላ ነገር ነው እውነት ለመናገር ማለት ነው። እንዲህ እሱ ስለሆነ መብቱ ነው፣ ለቤተሰቦች ይኖር ለከሌ ይኖር እንዲህ በልብለሽ ጃኒ ላይ መውረድ ይሄ እጅግ በጣም ተገቢ ያልሆነ አካሄድ ነው። ድሮም ጀምራ እሷ በጣም ደስ የማይለው ባህሪዋ አንዱን ወገን ይዛ ነው ሌላውን እንደፈለገች የምትረግጠው እና ይሄ በጣም የሚያስጠላይ ባህሪዋ ነው እሷ የዜድ ማለት ነው። ከዛ በመቀጠል ኩሊያ ያለችው ነገር በጣም ምርጥ ነው፣ እሷን የገሰጸችበት መንገድ። ከዛ ሲቀጥል አሞራው የተናገረው ትክክለኛ ባንክ ሲዘጋብን ድምጽ ባንክ መዘጋት የለበትም። ለምሳሌ መድኃኒት፣ ከዛ በመቀጠል ደግሞ ይሄ ኔትወርክ ሊሆን ይችላል። የተለያየ መሰረተ ልማት የሆነ ለሰው አስፈላጊ የሆኑ ነገሮች መዘጋት የለባቸውም። እነዛ እንዲከፈቱም ድምጽ ሊኮነን ይገባል። ከዛ በኋላ ያ ሁሉ በተሟላበት ሰዓት ነው እንደዛ አይነት ነገር አያስፈልግም ብሎ ድምጽ መሆን። በጣም ይሄ ትክክለኛ ሆነ። ማንም ቢሆን ቅር ሊለው የሚገባ ባንክ መድኃኒት ከጠፋ ነዳጅ ከጠፋ ማንም ቢሆን በሰላም መኖር አይቻልም፣ ትልቅ ቅሬታ ይኖራል። እና እርግጥ ነው መንግስት እነዛን እጅግ አስፈላጊ የሆኑ ነገሮች ለሰው ልጅ የዘጋበት ምክንያት ይኖረዋል። ምክንያቱ ትክክል ነው ወይ ስህተት ነው የሚለውን ብዙም ፖለቲካው ላይ እውቀቱ ስለሌለኝ ልናገር አልችልም። እውቀቱ ቢኖረኝስ ልናገር ነው፣ አልናገርም። ለማንኛውም ግን የጠየቀበት ምክንያት ማንኛውም ሰው ሊጠይቅ የሚችለው አይነት ነገር ነው። አሞራው ከጀርባ ያለው ምክንያት መንግስትም ሆነ የሆነ አካልም ሆነ ማንኛው ትክክል እንደሆነ ባላቅም ለማለት ፈልጌ ነው። ወዳጅ ቤተሰቦች እናንተ ሀሳባችሁን ስጡበት። ወደ ሌሎች ጉዳዮች ከትናንት ጀምሮ ማህበራዊ ሚዲያው በከፍተኛ ክርክር እየተናወጠ ይገኛል። በሀደሮ ምድር የበቀለችው የውቧ ታዳጊ ኤልሳቤጥ ደስታ ፎቶግራፍ ከተለቀቀ በኋላ በርካቶች ከከተማ ሴቶች ሜካፕና ሰው ሰራሽ ጌጥ ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት እጅግ ይበልጣል እያሉ ነው። የታዳጊዋ ኤልሳቤጥ አይናፋር ፈገግታና ጥርሷ ላይ የሚታየው ንጹህ ሳቋ የብዙዎችን ቀልብ ገዝቷል። ማህበራዊ ሚዲያ ተጠቃሚዎች አሁን ላይ 2 ቦታ ተከፍለዋል። በርካቶች እውነተኛ ውበት በገንዘብና በሜካፕ የሚገዛ ሳይሆን እንዲህ አይነቱ ከተፈጥሮ ጋር የተዋሃደ ንጽህና ነው ሲሉ፣ ሌሎች ደግሞ የከተማም ሆነ የገጠር ውበት የየራሱ መገለጫ አለው በሚል ሞቅ ያለ ክርክር በየኮሜንቱ እያደረጉበት ነው። ታትመስል ልጅ ቆንጆ ነች እያላችሁ የሚፖስቱት ሰዎች ምናችሁን ነው የሚያምሩ? ምኗ ነው የሚያምሩ? በጌታ ስም ሌሊት 9 ሰዓት እኮ ነው የምትመስለው። ሁሉም ለኢትዮጵያ ሞዴል ተገኘች፣ ትክክለኛ መልክ፣ ናቹራል መልክ። ምኗ ነው የሚያምሩ? እኔ እንደ ሐሳብ ነው ምን እንግዲህ የዚች ልጅ ፎቶና ቪዲዮ እጅግ በጣም መነጋገሪያ የሆነ ጉዳይ ሆኗል ማለት በጣም ደስ የምትል ልጅ ናት። እውነት ለመናገር ይህንን ፎቶ ወይም ቪዲዮ ቀርጾ ያወጣው ሰው የተባረከ ይሁን። ልጅቱም በዚህ አጋጣሚ ህይወቷ ቢቀየር የሆነ ደረጃ ላይ ብትደርስ የሰው ልጅ ህይወቱ የሚቀየረው በሆነች ቅጽበት በሆነች አጋጣሚ ነውና ቢሳካላት ደስ ይለኛል። ከዛ በተረፈ ግን የምለው ነገር ይችና ትክክለኛ ኢትዮጵያዊን የምትገልጽ ምን ማለት ነው? ቀላ ያለ የቆዳ ከለር ያለው በኢትዮጵያ አገላለጽ ቀላ ያለ ማለት ነጭም ያልሆነ ብላክም ያልሆነ ነው። እነዛ ኢትዮጵያዊ አይባሉ ካላችሁማ እንደውም ኢትዮጵያ ከለር የሚባለው ከብላክ ከማንኛውም አፍሪካዊ ቀላ የሚለው ከነጮቹ ደግሞ ደብዘዝ የሚለው ነው ካላችሁ ማለት። ከዛ ውጭ ጥቁሩም ኢትዮጵያዊ ነው፣ ቀላ ያለውም ኢትዮጵያዊ ነው። ሁሉም መነሻው ኢትዮጵያዊ ነው። ስለዚህ እንደዚህ አይባልም ነው። ከዛ በመቀጠል ሞዴሊንግ መሆን ያለባት ካልሆነች እያላችሁ ነው። እውቀት እንዳላት ሁሉ ነገር ያሟላች እንደሆነች ሞዴሊንግ እንትን ብቻ መልክ ብቻ ስላለ አይደለ ማለት ነው። ያ እንዳሟላች እርግጠኛ ናችሁ? የአቅም ማረጋገጫ እንደው ዝም ብለን ዘለን ነው የምናወራው?
በጣም ይገርማል። ሰው በጣም ስለገረመኝ ህይወቷ ግን በቅጽበት ነውና ህይወት የሚቀየረው እንዳልኳችሁ ቢቀየርላት በጣም ደስ ይለኛል። ጥርሶቿ እንዴት እንደሚያምሩ ደምግባቷ እንዴት እንደሚያምር ደስ ትላለች። እኔ በጣም የሚገርመኝ አንድ ሰው ሲያነሳት አንድ ሰው ሲያሞግስ ሁሉም ሙሉ በሙሉ ያጥለቀልቀዋል ማለት ነው። ግን ወረተኛ ነው። ለማንኛውም ይችንም ልጅ አነርሳት እስከመጨረሻው። ሁሉም ሰው እንዲሁ ያሆ ብሎ እንዳደነቃት አነርሳት፣ የሆነ ደረጃ እናድርሳት። ስለዚህ በጣም መነጋገር የነበረ ጉዳይ ነው። ወዳጅ ቤተሰቦች ይሄን አስመልክቶ እናንተም የምትሉትን ነገር ኮሜንት ሴክሽን ላይ እንደተለመደው አስቀምጡ። በሌሎች ቪዲዮዎች እንገናኛለን። ሰላማችሁ ይብዛልኝ።